ካሌብ ሉሊት አዲሱ በገዛችው ቤት ለመኖር ሻንጣውን ሸክፎ ቢሄድም ዴቭ ደግሞ እኔ ሞቼ ቆሜ እኔ እስካለሁ ድረስ ምንድነህ ከዚህ ቤት የምትኖረው? አትኖራትም፣ ቤቱ የልጅቷ ነው እንጂ ያንተ አይደለም ቢልም ካሌብ ደግሞ አንተ ልትለያየን አትችልም፣ እኔ ማለት እሷ ነች፣ እሷ ማለት እኔ ነኝ፣ አትችልም ማውጣት ቢለውም ገፍትሮ አውጥቶ በር ዘጋበት። ሲጫጮህ ሰመችው። ሉሊት ብትመጣም ምንድን ነው ስትለው አይ አንድ የኔ ቢጤ ርቦት መጥቶ ነበረ እንጀራ ፈልጎ አላት። እና አስገብታ ትሰጠውም ነበር ወይ ስትለው አይ ብር ሰጠውት፣ በር ስሰጠው ደግሞ ብሩን ተቀብሎኝ ደስ ብሎት ሄደ ብሎ በሩ ዘጋባት። ግን የመጣው እንጀራ ፈላጊ ሳይሆን ካሌብ ነበረ ሻንጣውን ሸክፎ የመጣው። እሱስ ምን አስቦ ነው ነገር ፈልጎ የመጣ? አልማዝ አትያዝም ስትሎ ነበራችሁ። ዛሬም አልተያዘችም። ለምን እንደምትያዝ አላቅም። አልማዝ እንደገና ሉሊት ላይ የምትፎክረው ፉከራ ይሄን አይደለም። ነገን ዋጋሽ ታገኛለሽ፣ ዛሬ ግን ብር ቸግሮኛል፣ ብር ስጭኝ ትላለች። አንድ ቸገረው ሰው ሲለምን እንደዛ ነው እያስፈራራ ነገ ምን እንደሚያደርስ እየነገረ ሽጉጥን እየመዘዘ ነገን እያስፈራራ ብርን መለመን ምን ይሉታል? ይሄ የሌባ አይነ ደረቅ ነው ምለው እኔ በኩሌ የሌባ አይነ ደረቅ። እንደው ቀስ አድርጎ ለምኑን ባገኘ በአሁን ሰዓት ጥሩ ነው አይደለም? እንደ አልማዝ ነፍስ በሊዳ ወይም ደግሞ ነፍስ አጥፊ ወይም ደግሞ በስንቱ ወንጀል ታጨቀች እያስፈራራች ብርን መቀበል። ሉሊትም አትፈራም። በፊቷን በኮንፊደንስ ታወራታለች። ከእሷ ጋር ከተለያዩ በኋላ ግን ፍርሃት ይሰማታል። መቼ ይሆን ታጠፋኝ የሚለው ነገር ትፈራለች። ይህን ከፎክራ ከባች በኋላ ዴቭ ምን ሆነሻል ወዴት አላት። አይ ምንም አለችው። የሆን ነገር ሆነሻል ቢላት ነገረችው። እችን ሴትዮ ልትለቀኝ አይደለም እያሳደደችኝ ነው። ሴትዮዋ ማነች ቢል አልማዝ አላለችውም። አልማዝ ካለችው እሷም የሚፈልጋትን ሴት አልማዝ ስለሆነች ያው ይገባዋል። እሷ ግን ማን እንደሚፈልጋት ታቅም። ማነች ሴትዮ ብለትም የልዕልቴ እናት አለችው። ምን ፈልጋ ነው ስትል ያው አስፈራራችኝ አለችው። ከዚህ በኋላ ተጠንቀቂ፣ መቼ እንደምታጠፋሽ አታቂም ቢላትም እንዴት ነው የምጠነቀቀው? ቢያንስ ብቻሽን እንዳትወጪ ብሎ ወንድማዊ ምክር መክሯታል። ካልሆነ ካጅ ጋር ወጣለሁ አለ። እሷ ደግሞ ከእሷ ጋር እንዲወጣ ፈቃደኛ አይደለችም። ምክንያቱም ካሌብን እንዳይቆጣት ነው መሰለኝ። ዛሬ ካሌብ ቤት መምጣቱ ብታቅ እርግጠኛ ነኝ ከዴቭ ይጣላሉ። በአሁኑ ሰዓት ካጠገቧ ያለም የሚደግፋትም ዴቭ ነው። እንግዲህ ያው ኤልሳ ካሌብን እሷ ለማድረግ ዴቭን ደግሞ የሌልቲ ለማድረግ ነበረ። ሌልቲ ግን ነቅታለች። አሁን ካሌብም አይፈልጋትም። ስታወራውም ሊሰማት አይፈልግም። ነቅቶባታል። ተንከሲስ በመሀል ማለት ነው። ልዕልቲ ደግሞ አንድ የገረመኝ ነገር እናቷን እንደዚህ እንደፎከረችበትና አጋጣሚ መንገድ ላይ ስንሄድ አገኘኋት ብላ ስትነግራትም የት አገኘሻት? እንዴት ነች ግን ደህና ነች ወይ? ዋናው ነገር እሷ ደህና ትሆን። ምን አለችሽ አለቻት። ያለቻት ነገር ያስፈራራች ብር እየለመነቻት እንደሆነም ነገረቻት። እና አንቺ ጨከንሽ አልሰጠሻትም አለቻት። ሎልዲም ደግሞ እኔ ሞልቶ ቢትረፈረፈኝ ራሱ የእሷን አልሰጥም፣ ለምንድን ነው የምሰጣት? የእሷ የሚሰጥም አንጀትም ልብም የለኝም አለቻት። እሷ ደግሞ ያው እናት አይደል ምንስ ብትሆን እናት ነች፣ ከፈል አትፈልግም። ግን ልልቲ እሱ ብቻ ሳይሆን ዴቭን ከሉሊት ጋር ፍቅረ ጀመረ። ሉሊት ደግሞ የሸወደቻት ወይም ደግሞ የሆነ የደበቀቻት ነገር ነው መሰራች። እሱ ደግሞ አይፈልጋትም በግድ ነው እንጂ። ስለዚህ አልፈልግም ካላ አልፈልግም ነው። አልማዝ ግን መቼ እንደምትያዝ አናቅም። ብትያዝ ደስ ይለኝ ነበር፣ ግን የምትያዝ ተንከሲስ አይደለችም እየተፈለገች። ይህን ልጅም ደግሞ ሆን ብሎ እየፈለገ አይደለም፣ ግን ቢፈልግ በእርግጠኝነት ያቃት ነበር ማለት ነው። እንዲሁ እያሉ ለማራዘም ፈልጓል። በአሁኑ ሰዓት ግን ትንሽ የሆነ ብጭቅጭቅ ያለ ድራማ ሆኗልና ይሁን ችግር የለውም። ግን እኔ ጥያቄ ማነች የጠፋች የሉሊት ጓደኛ ማን ነበረች? ዶክመንት ተሰጣት ማለት ነው። እሷ ልጅ ጠፍታለች።
እሷ አንዷ የሆነ አጫሪ ነበረችና ጠፍታለች። ሌላ ደግሞ ልዕልቲ በግድ ነው ዳይቭ ምን ያዘችው። በግድ ነገር የለም ያሄ በግድ የለም፣ ግድ አይሰራም። አይደለም በግድ በአሁኑ ሰዓት አይደለም አልቅሰሽ ስቀሽ መታምሪ ማለት ሰውየው። ስለዚህ አይደለም ልምለሽ ዝም ብሎ ሄደን ግን ልዕልቴ አንድ ደስ ያለኝ ነገር የኤልሳን ስራ ስላወቅሽ ፊት ለፊት መጋፈጥሽ፣ ይሄ ነገር ወድጄልሻለሁ። እንደዛ አድርገሽ ያው ራስ ማስተፋት አለና ራሷን አስደፊያት። ከዛ በኋላ አንቺ ትከበር ያለሽ ሉሊትን ደግሞ ታስከብር ያለሽ። ሌላ ደግሞ ከሉሊ ያለሽ ነገር መፍታት አለብሽ። ሉሊት በአንድ አይነሽ ልታያት አትገባም እና በሙሉ አይነሽ ማየት አለብሽ። የዚህ ሁሉ ማዳነችሽ እሷ ነች። ስለዚህ አንቺ እንዴት ሆነሽ ነው ይሄን ነገር የምትገምቻች? ጥሩ አይደለም። አዎ በግድ የለም። ስለዚህ እሷ እስታነገረችሽ ድረስ በአይንሽ እንዳላህ ምንም እንዳላየሽ ማለፍ ነው እንጂ ያለው ነገር ሄዶ ሄዶ ታውቂዋለሽ። ስለዚህ ኤልሳ በምትመክርሽ ነገር እና ካሌብ እኔን እንዳገኘው ንገሪው፣ አንቺ ደግሞ ዴቭ እንዲያገኝሽ አደርጋለሁ ማለት ምን ማለት ነው? እሷ ካሌብ ስለምትፈልገው ነው። እንደገና ደግሞ ኤልሳ ሄዳ ቤት መተ እንትናላች ሉሊትን ነች ወይም ደግሞ እሷ ትሆናለች እንዳትገባ ከለከለች ብትልም ለማጫር ሞክራ ነበረ። ልጁ ግን አልሰማትም። እንደዛ ነገር አታውቅም አታደርግም ሉሊት አውቃታለሁ በቃ ዞር በልኝ ብሎ ያው ገፍትሯት ነው ሄደው። አሁን እንደዚህ አራጋቢ ሰው እንደዚህ አይነት መድኃኒቱ ነው ማለት ነው። በሁለት ሰዎች መሀል ገብቶ ወሬ ወደዚህ ነው ወደዛ የሚያደርግ ወረኛሞች በእንደዚህ አይነት ተማሩ ማለት ነው። እንዳልማዝ ደግሞ ተንከሲስ ያው ቸግሯታል። በአሁኑ ሰዓት የያዘችውን ብር ጨርሳለች። ስለዚህ መለመን አለባት በቃ አይደለም በቤተሰቧ ሰው መንገድ ላይ ጎዝጉዞ ይለምን የለም እንዴ? እሷ ግን የእሷ ልመና ዘመናዊ ነው፣ እያስፈራራች ነው። እንግዲህ የዛር ሰጣች ደግሞ ቀስ በቀስ ሁሉም ነገር እንድታሳጣት ነው ያስጠነቀቀቻት። ስለዚህ ምን ማድረግ ይቻላል? ምንም ያው ማየት ነው የሚመጣው ነገር። ኮንፊደንሳችሁ ደስ ይላል። በተለይ ደግሞ ሉሊት በኋላ ብትፈሪም የሆነ የፍርሃት ስሜት ቢሰማሽም ታስታውቂያለሽ። ነገር ግን ጥሩ ነው ባርቺ ለማለት ያህል ነው። እንደዚህ አይነት እንደ ሉሊት አይነት ጥንካሬ ያስፈልጋቸዋል። እንደዚህ ስትገጥሙ ከሰው ጋር በተለይ ደግሞ ከሀቃችሁ ጋር ማትገፉ ከሆነ ሰው በሀቃችሁ ከመጣ ፊት ለፊት በቃ የኔ ሀቅ ሄደ ምናምን ይመጣልኛል ነው ፊት ለፊት መግጠም ነው። ሊገጥምህ የመጣ መግጠም ነው ማለት ነው። ስለዚህ ሉሊት ገጥማለች። እጅግ በጣም ደስ የሚል ነው። ያው ደግሞ አልማዝ በቅርብ ቀን ተይዛ ይሄን ድራማ ማለቅ አለበት። እየተዘናነዘ ምንድነው እየተጨቃጨቀ ነውና ብዙ እያማረ አይደለም። ጨርሱት ለማለት ያክል ነው። ሰላማችሁ ይብዛ። ባይ ባይ።